ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን በዛሬው ፕሮግራማችን ቼልሲን የሚመለከቱ የተለያዩ መረጃዎችን ይዤ መልሼ መጥቻለሁ። ፔፔ ቻቫሪን በይፋ የቼልሲ ተጫዋች ሆኗል። እንግዲህ ለቼልሲ በተለይ ባለፉት ጊዜያቶች የነበሩበትን ችግር ለመቅረፍ ከሚፈልጋቸው ተጫዋቾች መካከል ፔፔ ቻቫሪን በተለይ የቅድሚያ የሚሰጠው ቼልሲ የግራ ተመላላሽ። ውድ አድማጮቻችን ያንን ቦታ ለመሸፈን የተለያዩ ተጫዋቾችን ቼልሲ ሞክሯል። ነገር ግን ፔፔ ቻቫሪን የተሻለው ተጫዋች ነው ብዬ አስባለሁ። በጥራት ረገድ በጣም ጥሩ ተመላላሽ መሆን ያለመድከም ቦታውን የመሸፈን አቅም ያለው ነው። ለፔፔ ቻቫሪን ስናነሳ እንግዲህ ባለፈው ውድድር ዓመት ቼልሲ ውስጥ ኩኩሬላ የሰራውና ፔፔ ቻቫሪን ለምሳሌ ብናወዳደራቸው ደርማቻችን ኩኩሬላ ድሎችን በመፍጠር ረገድ 1.3 ድሎችን ፈጥሯል። ፔፔ ቻቫሪን 1 ድል የፈጠረው ክሮስ በማድረግ ግን በጣም የተሻለ ነው። ፔፔ ቻቫሪን 3.3 ኳሶችን ክሮስ በማድረግ የሚደነቅ ነው። ታክል በመውረድ ተመጣጣኝ ወይም እኩል የሚባል ሁለቱም 1.9 ታክል ይወርዳሉ። ነገር ግን ቴኮን ወይም ድሪብል የማድረግ ብቃቱ ግን ፔፔ ቻቫሪን የተሻለ ነው። ግራውንድ ዱዋሎችን የማሸነፍ አቅሙ ፔፔ ቻቫሪን የኩኩሬላ 2.8 ሲሆን ፔፔ ቻቫሪን 3.6 ነው ይታያል። ግራውንድ ዱዋል ሰክሰሱን በመተውበት ራሱ የተሻለ ነው። የፔፔ ቻቫሪን 28 ዓመት ላይ ይገኛል። ክሊራንስ በማድረግ እኩል ናቸው ሁለቱም ተጫዋቾች። ኢንተርሴፕሽን በማድረግ ሁለቱም ተጫዋቾች እኩል ናቸው። በቦል ሪከቨሪ ግን ኳሶች መልሶ በመቀማት አሁንም ፔፔ ቻቫሪን ይሻላል። ይህ ተጫዋች 28 ዓመት ላይ ይገኛል። እስከ 2031 ነው በቼልሲ ቤት የሚያቆየውን አዲስ ኮንትራት ያፈረመው። ይህ ዝውውር ለቼልሲ በጣም ወሳኝ ዝውውር ነበር። በተለይ በቀድሞ ውድድር ጨዋታዎች ወቅት በሚገባ አይተነዋል አይደለም? ምን ያክል ቼልሲ በግራ መስመሩ የቀኝ መስመሩ ያክል ፈጣን እንዳልሆነ ከግራ ወደ ቀኝ ማርኮ ፔሌስትሪን ነው የተሻለ ቦታዎችን የመሸፈንና ጥሩ ፐርፎርም አቅም ያለው ሁኔታ። ስለዚህ እዚህ ላይ ነው ውሳኔዎች የሚጠበቁ የነበረው። ወሳኙን ተጫዋች አስፈርመውለታል። ፔፔ ቻቫሪን፣ ማርኮ ፔሌስትሪን ወሳኝ የሚባሉ ፊርማዎች። ተከላካይ መስመሩ ሌላ ማን ተጨምሯል? ላኳ ተጨምሯል። በጣም ጥሩ የሚባል የመከላከል ላይ ትልቅ ለውጥ መጥቷል ቼልሲ ቤት። አሁንም ተከላካዮች ያስፈልጋሉ። ከስብስቡ እንደ ዴሳሲ የማተከላካዩን በሚመለከት ባዲያሽል እና እንዲሁም ደግሞ ቶሲን የሚለቁ ይሆናል። እነዚህን ሶስት ተጫዋቾች የሚተካ የማማዱ ሳራ ቺምፖንግ በውሰት የሚለቁ ከሆነ አንድ የማተከላካይን ማምጣት ይታሰባል። ቼልሲ አንድ ወይም ሁለት የአማካይ መስመር ኤንዞ ፈርናንዴዝ የማይለቅ ከሆነ አንድ አማካይ ብቻ ሊያመጣ የሚችልበት እድል እንዳለ ዝውውሮቹ ይጠቆሙ ይገኛሉ። ማጥቃቱ ላይ ለውጦች ይኖራሉ ወይ? ብዙም አዳዲስ ነገር አይደለም። ነገር ግን ታዳጊዎችን ሊያስፈርሙ የሚችልበት እድል እንዳለ ይታያል። እንዲሁም ደግሞ ቼልሲ በሚለቁ ተጫዋቾች ላይ መራኮዝ የሚችልበት እድልም ሊኖር ይችላል። አንዳንድ መረጃዎችን በማድረስ እንጀምር። የሊዩስ ስካሊ ጉዳይ ምን ደረሰ የሚል ነው። እንግዲህ ሁለቱንም ዜናዎች ያወጡት ማለትም ሊዩስ ስካሊ በቼልሲና በማንቸስተር ዩናይትድ ይፈለጋል፣ ለቼልሲና ለማንቸስተር ዩናይትድ ቀርቧል ያሉትም ሰዎች ልክ ናቸው። አሁን መረጃዎችን ስታዩ ከአርሰናል በኩል ደግሞ የአርሰናልን ዜና የሚዘግቡት ደግሞ አልቀረበም የሚል አቅርበዋል። ነገር ግን አሁን ስካሊ ያረጋገጠው ቡድኑን አልለቅም የሚል ነው። ቼልሲ ያለፉትን 2 ዓመታት የዚህ ተጫዋች ፈላጊ ነበር። ነገር ግን በመጨረሻ ተጫዋቹን አንፈልግም ነው ያሉት። አሁንም ቢሆን ከቼልሲ ቅርብ የሆኑ መረጃ ምንጮች ይህንን ያረጋግጣሉ። ሌሎች መረጃዎችን በቀጥታ ወደ ማድረስ እንጀምር። ሳፓየቭ እንጀምር። እንግዲህ ዳስታን ሳፓየቭ ይህ እንግዲህ አስደናቂ የማጥቃት መስመር ተጫዋች እንግዲህ 18 ዓመት ሲሞላ ነው በይፋ ቼልሲን የሚቀላቀለው። አሁን በቀድሞ ውድድር ጨዋታዎች ወቅት የቼልሲን የመጀመሪያ የቀድሞ ውድድር ጨዋታ ጎሉን ያስቆጠረው የአጥቂ መስመር ተጫዋች ነው። እንግዲህ ሁኔታዎች ታይተው በውሰት የመሄድ እድል ሊኖረው የሚችልበት እድል እንዳለ የሚጠበቅ ነው የሚሆነው። ቼልሲ በሚመለከት እንግዲህ በዚህ የዝውውር መስኮት ላይ ያስፈረሟቸውን የተጫዋቾች ዝርዝሮችን በምናይበት ጊዜ ሞርጋን ሮጀርስ የመጀመሪያው ተቀዳሚ ነው። ማክሲም ላኳ፣ ማርኮ ፔሌስትሪን፣ ጆቫኒ ኩንዳ የባለፈው ክረምት ቢፈርምም አሁን ነው በይፋ የተቀላቀለው። በአንድ ዓመት በውሰት በስፖርቲንግ ሊዝበን መቆየቱ አይረሳም። ሌላኛው የሚሆነው ደግሞ ቫለንቲን ባርኮ፣ ኢማኑኤል ሜጋ፣ ፔፔ ቻቫሪን እንዲሁም ደግሞ ዴነር የምታስታውሱት የግራ ተመላላሹ ማለት ነው፣ ዳኒ ዌልቤክ፣ ዴስተን ስቴፈን እና እንዲሁም ደግሞ ሳፓየቭ እና እንዲሁም ደግሞ ጆርዳን ሄንደርሰን ሆኗል። በጣም ብዙ ፊርማዎች ተጫዋቾችን ያስፈረሙ ነገር ግን መርሳት የሌለባቸው ቼልሲ የሚለቋቸው ተጫዋቾችም እንደሚኖሩ መረሳት የለበትም። በቀጥታ አጠር ያሉ የዝውውር መረጃዎችን እናንሳው። አንደኛው የሆነው እንግዲህ ማህዌካን በሚመለከት ነው። አዲስ የረጅም ጊዜ የሚያቆየውን ኮንትራት በቼልሲ ቤት ተፈራርመዋል። ይህ አጥቂ እስከ 2033 በቼልሲ ቤት የሚቆይ ይሆናል። ይህ እንግዲህ የተለየ እድልን የሚያመጣ ነው የሚሆነው። ሌላኛው መረጃችን የሚሆነው በውሰት ክለቡን ግን መለቀቁ በክረምቱ የዝውውር መስኮት የሚጠበቅ ነው የሚሆነው። ባዲያሽልን በሚመለከት እንግዲህ ናፖሊ ዛሬም ንግግሮችን እያደረገ ነው። 3 ሚሊዮን ዩሮ በውሰት ተጫዋቹን የሚያስፈርምበት 15 ሚሊዮን ዩሮ ደግሞ የመግዛት አማራጭ ያለው ቼልሲ በአጠቃላይ ተጫዋቹ 15 ሚሊዮን ፓውንዶችን ያገኛሉ ተብሎ የሚጠበቅ ነው የሚሆነው። ወዳጆቻችን እንግዲህ ቼልሲ እና የአማካይ መስመሩን በሚመለከት አንድ ሳይመን ፊሊፕስ ያወጣውን መረጃ ጠለቅ አድርገን እስኪ እንየው። ቼልሲ እና አማካይ መስመሩ ላይ እንግዲህ የመጀመሪያው የሚሆነው የኤንዞ ፈርናንዴዝ ጉዳይ ነው። የኤንዞ ፈርናንዴዝ ባለፉት ቀናቶች ውስጥ 2 እና 3 ከቼልሲ እንዲሁም ደግሞ ከማንቸስተር ሲቲ ተወካዮች ጋር ድርድሮችን አድርጓል ፓስቶሬ። ነገር ግን ቼልሲ በግልጽ ተናግሯል።
ተናግሯል። ያም 116 ሚሊዮን ፓውንዶች ለኤሌት አንደርሰን ካወጣችሁ ኤንዞ ፈርናንዴስ ከ120 ሚሊዮን ፓውንድ በታች አይሸጥም። ይህንን ገንዘብ ስታቀርቡ ነው ምንም አይነት ንግግር የምንጀምረው የሚል ነው። ቸልሲን የአማካይ ተጫዋቾች ዝርዝር በምናይበት ጊዜ እንግዲህ ቸልሲ አማካይ መስመሩ ላይ እንግዲህ ሞሰስ ካይሴዶና ላቪያ አሉት። አሁን እዚህ ጋር ማንሳት የሚጠበቅበት ካይሴዶ ዋነኛው ተመራጭ ነው። ነገር ግን ካይሴዶን የሚፎካከር የሚችል የአማካይ መስመር ተጫዋችን በምታዩበት ጊዜ ስብስብ ውስጥ ያለው ላቪያ ነው። እንግዲህ ካይሴዶ ቢጎዳ ቦታው እንዲሸፍን የሚችለው ላቪያ ደግሞ በጉዳት አስተማማኝ እንዳልሆነ ይታወቃል። ታዲያ ሌላኛው አማራጭ ነው የሚታየው ኢሱጎ ነው። ዳሪዮ ኢሱጎን በሚመለከት ግን የቸልሲ አካባቢ ቅርብ የሆኑ ምንጮች የሚጠቁሙት እንደ ሳይመን ፊሊፕስ ዘገባ ተጫዋቹ በውሰት የመልቀቅ ዕድሉ ሰፊ ነው የሚል ነው። ታዲያ ይህ ማለት ኤንዞ ፈርናንዴዝ እያለ እንኳን ቸልሲ በአማካይ መስመሩ ላይ አንድ ተጫዋችን መጨመር ይፈልጋሉ። አዳም ዋርተን በዋጋ ጉዳይ ብዙም ደስተኛ አይደሉም። ነገር ግን አሌክስ ስካት አሁንም በቸልሲ የዝውውር መስኮት ውስጥ ይገኛል። ሌላኛው ከዚህ በፊት ባለፈው ፕሮግራማችን እንዳነሳ ነው እንግዲህ አንደኛው እንግዲህ የሚጠበቀው የሚሆነው ማኑ ኮኔን ከሮማ ነው የሚሆነው። ቸልሲዎች ንግግሮች እንዳደረጉ በባለፉት ወቅቶች አንስተናል። ነገር ግን ኤንደርሰን የአማካይ መስመሩ ላይ ወይም ደግሞ የሳንቶስ መውጣት የቸልሲ አማካይ መስመር ላይ ክፍተት እንደፈጠረ ይታወቃል። ስለዚህ ሳንቶስን የሚተካ የአማካይ መስመር ተጫዋች ለማምጣት እንደሚያስቡ ማለት ነው ደረማዎቻችን። ነገር ግን ኤንዞ ፈርናንዴዝ የሚለቅ ከሆነ ደግሞ ሁለት የአማካይ መስመር ተጫዋቾች ሊመጡ ቸልሲ ቤት ልናይበት እንችላለን። ወደ አዳም ዋርተን ዝውውርም ሊገቡ የሚችሉበት እድል አለ። ቸልሲዎች በአማካይ መስመር ተጫዋች ላይ ከሚፈልጓቸው ተጫዋቾች መካከል አንዱ ፋቢያን ሩይዝ እንደሆነና እንዲሁም ደግሞ የስፔናዊ አሰልጣኝ የሆነው ዣቪ አሎንሶ ፋቢያን ሩይዝን መልሶ አሰልጣኝነት የመምራት ፍላጎት አለው። ነገር ግን ቅርብ ጊዜ ነው እንግዲህ ፒኤስጂ ተጫዋቹን አዲስ ኮንትራት ያስፈረመው። ስለዚህ ፋቢያን ሩይዝ ከፒኤስጂ ይለቃል ተብሎ የሚጠበቅበት እድል ጠባብ እንደሆነ መረሳት የለበትም። ስለዚህ ይህ አስቸጋሪ የሚያደርገው ነው የሚሆነው። ነገር ግን ፒኤስጂ አሁንም በኤንዞ ፈርናንዴዝ ጉዳይ ላይ ፍላጎት ሊኖራቸው የሚችልበት እድል አለ። ታዲያ ፒኤስጂ የሆነ ያክል ገንዘብ የሚያቀርብ ከሆነ ፋቢያን ሩይዝን ጨምረው ገንዘብ ያቀርቡልን የሚል የቸልሲ ፍላጎት እንዳለ መረሳት የለበት። ነገር ግን ቸልሲ አሁንም ቢሆን ኤንዞ ፈርናንዴዝን ስብስብ ውስጥ ማቆየት ምንም አይነት ችግር የለባቸውን ትክክለኛው ገንዘብ ካልመጣ። አድማጮቻችን ሌላኛው የሚሆነው ፔድሮ ኔቶና ቸልሲን የሚመለከት ነው። ኔቶ አሁንም ቢሆን ከስብስቡ ጋር መተማመን የሚያስችል እንዲሁም ደግሞ በተቃራኒው ቡድን ውስጥ ማለት ነው ጠንካራ የሆነ ፍላጎት የሚያሳዩት ማንቸስተር ሲቲዎች ዋጋውን 80 ሚሊዮን ፓውንዱን ከ70 እስከ 80 ሚሊዮን ፓውንዱን የመክፈል ምንም አይነት ፍላጎት የላቸውም። ይህ ለቸልሲ በዝውውር መስኮቱ አስቸጋሪ ያደረገበት ነው። ነገር ግን ቸልሲ በሽያጩ ረገድ በሚቀጥሉት ሰዓታቶች ውስጥ በብዙ ተጫዋቾችን ለመልቀቅ በሚገባ የሚሰሩ ይሆናል። ቶሲትን በሚመለከት ቸልሲ እስካሁን ድረስ ይህ ነው የሚባል ዋጋን በተጫዋቹ ላይ አላወጣም። ነገር ግን ተጫዋቹ ወደ ቤኔፊካ በውሰት የማቅናት እድል ይኖረዋል ተብሎ ይታሰባል። ሌላኛው የዴላፕ ጉዳይ በባለፉት ፕሮግራሞቻችን እንዳነሳሁት ነው። 50 ሚሊዮን ፓውንድ ቸልሲ ዋጋ ለጥፎበት ይገኛል። ቸልሲ ከሌሎች ተጫዋቾች አንዱ የሚለውን ማለት ነው በጥሩ ሁኔታ ትክክለኛ ዋጋ ከቀረበለት ተጫዋቾቹን መልቀቅ የሚችል ነው የሚሆነው። ለምሳሌ ኔቶ የሚለቅ ከሆነ ጆቫኒ ኮንዳ እና ቦታውን ስቴፋን ዊሊያን የሚሸፍን ይሆናል። ነገር ግን ኔቶ በዚህ ተጫዋች ጥረት በሱ ብቃት ደረጃ ያለ ልምድ አላቸው ወይ ብሎ የሚጠየቀው ሌላኛው ጥያቄ ነው የሚሆነው። አይዲ ኒኮላይ ያዙሊ እንዲሁም ደግሞ ሬጂ ዋትሰንን በሚመለከት ቸልሲ በቅድመ ውድድር ጨዋታዎች በአውስትራሊያ እና እንዲሁም ደግሞ በምስራቅ እስያ ያደረጉት ጥሩ ብቃት ቢሆንም ስብስቡ ውስጥ ወደ ዋናው ቡድን በሚቀጥሉት ዓመታቶች የመምጣት እድል እንዳላቸው ቸልሲ ስብስቡ ሙሉ በሙሉ እምነት አለው። ወደ አድማቻችን ሌላኛው መረጃችን የሚሆነው እንግዲህ ቸልሲን በሚገባ ማጤን የሚጠበቀው ቸልሲ በዝውውር መስኮቱ ላይ እንግዲህ አሁን ያስፈረማቸው ተጫዋቾች በትሬኒንግ ሜዳ ላይ ታይተዋል። አንደኛው ሜጋ ነው ከጉዳቱ አገግሞ ቅድመ ውድድር ጨዋታዎቹ ባይደርስም አሁን ግን ለዋናው ቡድን በሚባል ሁኔታ እዚህ ለሪያል ሶሴዳድ ጨዋታ ላይ በሚገባ ዝግጅቶችን እያደረገ ነው። ወደ ስልጠና ተመልሷል። ጆርዳን ሄንደርሰንን አይተናል። ላኳም ወደ ትሬኒንግ ተመልሷል። ሞርጋን ሮጀርስ ከረጅም ጊዜ በኋላ በቸልሲ ማሊያ ሲሰለጥን አይተናል። ቫለንቲን ባርኮም ተመልሷል። ይህ ለቸልሲ ጥሩ ዜና ነው ብዬ አስባለሁ። እነዚህን ተጫዋቾች በፍጥነት ማዋሃድ ከአሰልጣኙ ዣቪ አሎንሶ የሚጠበቅ ነው የሚሆነው። አድማጮቻችን ሌላኛው እንግዲህ ቸልሲን በሚመለከት ቸልሲዎች አሁንም በዝውውር መስኮቱ ላይ የተሻሉ ተጫዋቾችን የሚያገኙ ከሆነ በዝውውሩ ላይ ወደኋላ እንደማይሉና ተጫዋቾቹንም በፍጥነት የማስፈረም ፍላጎት እንዳላቸው መረጃዎቹ እያሳዩ ይገኛሉ። አድማጮቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።